በጣም ነው የምወድሽ። አንድ አመት ሙሉ ካንቺ ጋር ማለት ከዚህ በላይ በጣም መቆየት እንችላለን። እንደ እግዚአብሔር ፍቃድ ረጅም እድሜ እንኳን ሰጥቶን አርጅተን ምናምን እንኳን በቪዲዮ ልንመጣ እንችላለን። እግዚአብሔር ነው የሚያውቀው። አስቢ ልጆች አሉ ምናምን እና በዛ ጊዜ እንኳን ልጆቻችን ቪዲዮቻችንን ሲያዩ ምናምን በዚህ እድሜ እንደዚህ ሆነን አንድ አመታችን ምናምን እንደሚያዩ ተስፋ አደርጋለሁ። ምክንያቱም ሚዲያ ላይ ስትወጡ በቃ ለታሪክ የሚቀመጥ ነገር ነውና ሁላችሁም ወደ ኋላ ተመልሳችሁ እስቲ የምትወዱትን ቪዲዮ ኮሜንት ላይ እየጻፋችሁ አስቀምጡልኝ። እኔም ተመልሼ እያየሁት በጣም እንድደሰትበት። ምክንያቱም አንድ አመት እንኳን ቢሆን የሆነ በቃ ደስ የሚሉ ትውስታዎች አሉ። መጥፎ አሻራም ያሳረፈብን አለ። ጥሩም በጣም ከምንጠብቀውም በላይ ደስ የሚሉ ጊዜያቶች ዳኒ እንዳታደርገው ብዬክ ነበር። ለምን እንደዚህ ለምኝክ ልመናዬን ረግጠክ ሄድክ ብላለች። እንደዚሁም ደግሞ አስጠንቅቄክ ነበር። ቃል አጋን ነው አስጠንቅቄክ ነበር። ሀይሚዬ ይቅርታ መስመር ስላለፍኩ ወስኛለሁ ብሏል። እንግዲህ ሀይሚዬ ማለት የሚዲያዋ ቲቸር ሀይሚዬ የኛ ልዕልት ሀይሚዬ የኛ አንደኛ ሀይሚዬ የኛ ዳኛ ሀይሚዬ የኛ አስተማሪ ከሚዲያ ማስ አልፎ ዳኒንም ብሩክንም ኤንድ ይሄ ቃላ ይሄ ዳኛው ማለት ነውና የኛ ዳኛ የኛ አሰልጣኝ ትለያለች እኮ የኛ አስታራቂ ማለት ነውና ወይኔ ብሩኬ ዩ ሪሜምበርስ ምን ነበር የሚባለው? መግቢያው ያስገብችላችኋለሁ። ፕሮሚስ ለህዝቡ ፊት ያስተላለፈው ማለት ነው። ስለዚህ ሀይሚትዬ ማይስፊት እንግዲህ የሸረተችውን እንደዚሁም ደግሞ ብሩክም ይቅርታ ያው ብሩክ ወንድማችን ዳኒ ከሶታል። ብሩክ ያልተሸረተም ይቅርታ ዳኒ ነው። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ ሁሉ አማን ሁሉ ሰላም፣ እኔ ጋር አልሐምዱሊላህ ሁሉ አማን ነው። ወላሂን ከመሸ ሁላችንም ተረባብሸን በኮሜንት በጣም ውስጥ ይኖርብሽብሽ ብሎ ነው ያደርኩት። ሪሊውን ነው የምነግራችሁ። ሆኖም ግን ዘር ለገበሬ አፍሽን ዝጊ። ዛሬም ፕራንክት ያለሽ ዛሬም እንደምትሉኝ እህቶቼ ቶታሊ እኔ መጨረሻ ላይ እኔ የምትወቅሱኝ አሁን አይደለም። እኔን ለወቀሳ ቀስ በሉ። ለምን የኔ ትልቁ ሚሴጄ ሀይሚና ብሩኬ አይለያዩ። ይሄ ድራማ በሰላም ይፈታል። ድራማ ነው ሳይባል ሀይሚና ብሩኬ አይለያዩም። ዛሬም ነገም አስረግጬ የምናገረው ማለት ነው። የብሩክ ወዳጆች አንዳንዶቻችሁ ትሳደባላችሁ። እዚህ ጋር ዛሬ ላይ ስድብ አያስፈልግም ወዶቼ። አንዳንድ እህቶቼ ደግሞ ታይን ዘርዬ ይሄ እውነት ነው ለእህቴ ደግሞ ማለት ነው እውነት ነው ካል የምትዩ እኔ እውነት አይደለም እያልኩ ነው። እውነት ነው የምትዩ ከሆነ ሀይሚ በሶስና በዳኒ ምንም አይነት የሚያቀያይማቸው ነገር የለም። ብሩክም እኔ ተለይቻታለሁ የሚላት ነገር የለም። ለምን ራሱ ይጎዳላ። አፍቃሪ አይደለም እንዴ? አያፈቅራትም ሀይሚዬ እሱን አታፈቅረው። ስለዚህ እዚህ ጋር መጎዳዳት ስላለ ችግር እንኳን ካለ ቢኖር እንኳን ለኔ ሳይሆን ችግር አለ ተቀያይመዋል። እውነት ነው ተለያይቷል ለምትሉኝ ማለት ነው ሶስናና ዳኒ ሪዝን ሊሆኑ አይችሉም። ገና ሲጀምሩ እንደምለው ሽፋን ዩ አንደርስታንድ ሽፋን ሀይሚዬና ብሩኬ የራሳቸው የውስጥ ማይስማሙበት ነገር ሆኖ የሚዲያ ሽፋን ከሆነ እሱ ይሁንላችሁ ለእናንተ። እኔ ግን ዛሬ የምናገረው ያው ተለያይቷል ለምትሉኝ ነው። እኔ ግን ሀይሚና ብሩኬ ኔቨር አይለያዩም። ሀይሚዬ የኛ ስማርት የኛ ጀግና የኛ ዳኛ እኔ ኮሜንታችሁን ሳነብ ነው እንጂ ሙሽሽ ምለው ነገሩ በጣም እየገረመኝ ነው። ግን ብሩኬ እናከብርሃለን፣ እንወድሃለን። ትልቅ ፕሌስ አለን። ግን የታላቅነታችንን ልንገርክ
የታላቅነታችንን ልንገር እኛን አዳምጠ ለምን ከዳኒ ጋር ስትደባደቡ አዎ ብሩኬ ብራቮ 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 ላሉክ እንዳትሰማቸው በስክሪን ላይ ነው። ይሄ አገር ቤት እርስ በርስ ወንድማማቾች በሚጣሉበት ሰዓት ድል በለው አለች ይባባላሉ። ለምን እኛ ሚዲያ ላይ ነን ያለ ነው። ኢትዮጵያ ላይ ግን ወገኖቻችን ዘመዶቻችን ምንም የሚበሉት የለም እኮ እየሞቱ ባለ ሰዓት ማለት ነው። እና ሚዲያ ላይ ሆየ እንዳታዳምጥ። ጆን ዳንኤልን እያያችሁ ነው። ጆን ዳንኤል እንደዚህ አይነት ተመልካቾች አለኝ እያለ ምንድን ነው ጎል ገብቶ አታ ሚስቱ እስር ቤት ነው የወለደችው። ስለዚህ ዳኒ ልንገራችሁ፣ ዳኒ በብሩኬ ላይ ክስ የማይመሰርትም አያደርገውም። የሸገር ልጅ እኮ የገባውን ይሄን ያክል ግን ዳኒ ማለት እንደዚህ ነው ስራው። እናንተ የእሱ ስራ እንዲህ ነው። እንደና ሀይሚዬ እንደና አብርሽ ምናምን ዩቲዩበር እኮ አይደለም እሱ እኮ መኪና ስር እየወደቀ እየተገጨ በቃ ደም በደም ሆኖ ሆስፒታል እየሄደ ጓውን ለብሰው ምናምን እንደዛ ነው እኮ የሚሰሩት። እኔ ስልኬ ይበላሻል ብዬ ነው እንጂ ለቃቅሜ ያመጣላችሁ ነበር። ዳኒ እኮ ዩቲዩብ ላይ ዝም ብሎ ነው እኮ ገና እኮ እንትን ነው ፍረሽ ነው ማለት ትችላላችሁ። ቪው ራሱ ትንሽ ነው እና ዳኒ የታወቀ ነው ውዶቼ፣ የታወቀ ነው። ትችት እያተቻችሁ ደም አልቅሳችሁ ብር ይሰጣችኋል እስከ 2500 ላይክ 3000 5000 ድረስ ማለት ነው በየመንገዱ። ስለዚህ ያኔ ዳኒ ይሄ ስራው ነው። ይሄ ውንብድና ህዝብ ማስለቀስ ይሄ እኛ እናውቀዋለን። ዳኒ ግን እዚህ ጋር የምፈራው ምን መሰላችሁ ውዶቼ? አላህ ይጠብቅህ። እኛም ዱአ እናደርግልሃለን። የልጅ ነክ የዋህነት ነው። ቪው አታሎክ ነው። ሰብስክራይብ አታሎክ ነው። ብሩኬ ማለት ነው። ሶስተኛ ጎን እንዳይመጣብህ። ስለ ህግ አታቁም። ሲጀመር የቡታጅራ ዩቲዩበሮች ህግን አታቁም። ሪሊዮን እኛ የመዳም ቅመም እንሻላለን። ሪሊዮን ነው። ህግን አታቁም። በዚህ ፕራንክ የፖሊስ ልብስ ለብሶ ጎል የገባ ሰው እንዳለ እወቅ። ሪሊዮን ነው የምነግረህ። እና ይህን ስናገር ውዶቼ፣ ማሮቼ፣ ፍቅሮቼ ማለት ነው የብሩኬ ወዳጆች፣ እኔ ብሩክን ትልቅ ቦታ ነው ያለኝ። እንደነገርኳችሁ ባለፈው በለው አትበሉ ብዬ ሀይሚዬም ለምንድን ነው በለው የምትሉት? ድገሙ ለምንድን ነው የምትሉት? ቤት ድረስ ሄደ። ቤት ድረስ ማለት ትልቅ ወንጀል ነው። ድራማ ስለሆነ ነው እንጂ ቤት ድረስ በመሄዱ ራሱ ሊከሰስ ይችላል። አንዳንዴ የምናደርገውን ነገር ውዶቼ፣ እዚህ ጋር ሀይሚዬ ማይ ስዊትን ቦርድ ብሩክን ቢግ ሪስፔክት ቢኖረኝ ፈጣሪም እኮ እዚህ ጋር አለ እንዴ ፈጣሪ እኮ ያይናል። አንድ ነገር ስንመሰክር ዳኒ ስርዓት ትይዛለህ። ዳኒ ደግሞ የሚያስቀጣው ምንድን ነው? ህዝብ ፊት እውነተኛ ታሪክ ቢሆን ልንገራችሁ፣ ህዝብ ፊት ሲሸርጥ እኔ ለሀይሚዬ ብዬ፣ ሀይሚዬ እኮ የራሷ አላት። ብሩኬ የሰው ሚስትን እንደዚህ ማለት መብት የለውም። በዚህ ያስከስሰዋል ዳኒ። ገባችሁ? ዳኒ ሀይሚዬን ባሏ ፊት በማማለሉ ያስከስሷል። እና ብሩኬ ቴንኬር አተርፍ ባይ አጉዳይ እንዳትሆኑ። በቂ ነው ያላችሁ ኦዲየንስ በቂ ነው ያላችሁ ቪው በቂ ነው። ባይዘው ውዶቼ፣ እኛ ሰው ስንባል እኮ ፈጣሪያችንን አናመሰግንም። ሪሊውን እኔ ከራሴ ራሱ ቆይ አንዳንዴ ከራሳችንም ላወራላችሁ። የዛሬ 5 ዓመት ኦር 4 ዓመት 3 ዓመት አሁን እንኳን ስራ ተበላሽቷል። ረመዳን ላይ ሳውዲ አረቢያ የሚከፈለው 3500 3000 ሪሊውን ነው የምነግራቸው ሙሉ ስራት ዶሬን ምናምን በሚባልበት ሰዓት እና ብዙ እህቶቻችን እኔም በዛ ሰዓት ስራ አስገባ ነበር። ለምን ዋሻለሁ? እኔም ከኮንትራት ቤት ነኝ የወጣሁት ከ700 ብር ማለት ነው። ከዛ በወጣው ሰዓት 3400 ነው የሰራሁት። ዝም ብላችሁ አዳምጡኝ። ከዛን ደግሞ ልክ ረመዳንን ከሚያምር ስራችን ለረመዳን ብለን እንወጣለን ለ3000 ብለን ማለት ነው። 2000 ስራውን ትተን ገባችሁ? ከረመዳን በኋላ ምን ይመጣል? ስራ አተው 5 ወር የተቀመጡ ልጆች አሉ። ይሄን የሚያዳምጥ የሚስል ጓደኛሽ ልትኖር ትችላለች። ሪሊውን ነው የምነግራችሁ። እኔ ራሴ ከዚህ ቤት ረመዳን እያልኩ ወጣ ነበር። የረመዳንን 2000 የሚከፍሉኝን 2000 ሲሉኝ እንኳን ያው እዚህ ቤት ስራ የልጅ ነው እንጂ ሌላ ስራ የለም። ገባችሁ? ረመዳንም ለኛ ነው ለሰራተኞች ነው እንጂ የለም። ቤቷም ትንስዬ ናት። ሸጋ ነው ሸቃ የሚባል ማለት ነውና ምነግራችሁ ልንገራችሁ 2000 ሪያልን ስራ ትተን ብዙዎቻችን ለ3000 ስራውን ለቀን እንወጣለን። ከዛም በኋላ ምን ይመጣል? ብዙ እህቶቻችን እኔ ጭምር ተመልሼ የማልገባበት መንገድ ይኖራል። ለ3000 ብር ስንወጣ ቋሚ 2000 ስራችንን እናጣለን።
ይሄ ምንድነው? አተርፍ ባይ አጉዳይ ማለት ነው። ብሩክና ሀይሚ ጥሩ መስመር ላይ እየሄዱ ነው። ብሩክም ቼንጅ ኦፍ ቼንጅ በአንድ ዓመት መኪና ማለት ፈጣሪም ማመስገን ነው። ሀይሚዬም ደብል መግዛት ትችላለች። ማንም ዩቲዩበርስ መግዛት ይችላል። ውዶች ዩቲዩብ ክፈቱ ምላችሁ ለምንድን ዩቲዩብ ቱማች ቼንጅ ኢትዮጵያ ሆናችሁ ብትሰሩ ቅብርር ብላችሁ ነው የምትሰሩ። ቅብርር ብላችሁ የሚያስተዳድረው ሪኖ ነው የምነግራችሁ። እና ቱማች ቼንጅ ግን ምንድነው? እኛ ሰው እስከሆንን ድረስ ፈጣሪያችንን ባለን አናመሰግንም። እኔ ዳኒ ጋር መቀላቀላቸው በጣም ነው ያፈርኩት። አዎ ድራማ ነው። ዳኒ የሚሰራው ድራማ ነው። ግን ሶስተኛ ወገን ማለት ብሩኬ እዚህ ጋር ምን አለ መሰለክ፣ አሁን ብዙዎቹ ብሩኬን ጠልተሽ ነው ትላለች። ፈርስ ሌዲ የሚባል ነገር አለ። አሁን ይህን ነገር ብዙዎቹ እውነት እያደረጉት ነው። ሶስተኛ ጎን በጎን ክስ እንትን ማለት ይችላል። ለምን ይሄ ሚዲያ ላይ የሚደረገው እውነት ምስክር ሊሆን ይችላል። ገባችሁ? እና ከኋላ ሚን ይመጣልብኛል ብለህ ማሰብ አለብን። ሌላው ደግሞ ውዶቼ እስቲ እንረጋጋ። ኮሜንት እስቲ ቆም ብለን እናስብ እንዴ፣ ቆም ብለን እናስብ ውዶቼ። ፕራንክ ባይሆን የቡታጅራ ሽምግልና ሚዲያ ላይ ነው። ስንቱ ናቸው ሽማግሌ የሆኑት? ቤኪ አሁን ደግሞ እንትና ይመጣል። ማን ነው? ፍፄ ሽምግልና። እውነት ከሆነ ከሚዲያ ጀርባ ማስታረቅ ነው እንጂ ግን ይሄ ታሪክ አልቆ ሪሊውን ብሩኬ እንዴት ብቻ ነው አሁን አላወራው። ሪሊውን ሀይሚትዬ ማይ ስዊት አብሽሪ፣ ሪሊውን ሰላም እንደሚሆኑ እርግጠኛ ነኝ። እዚህ ጋር ለኦዲየንስ ይሄ አይገባም። ብሮክ ማይ ሀርት ኦዲየንስ ይሄ አይገባም። እኔ እህቶቼ ውዶቼ ማለት ነው አታልቅሱ። ብሩክና ሀይሚ አልተለያዩም። እኔ እናንተ ናችሁ የምታሳስቱኝ አሁን በኮሜንት ስታለቅሱ። ሌላው ደግሞ ትልቁ የሀይሚዬ ወዳጆች እና የብሩክ ወዳጆች እንዋደድ፣ ሰላም ፍጠሩ ወዶቼ። እኔ የብሩክም የሀይሚዬም ነው። ግን ዛሬ ለምታወሩት ብሩክ እንደዚህ ብለሽ አሁን እያረገ በቪዲዮ ልክ ነው እኮ። ትናንትና ሀይሚዬ ነበረች፣ ቤኪ ቤት ሀይሚዬ ነበረች። ከሱ ቦታ በቃ ቤኪ ቤት ባለው ነው እኮ እኛ ዲስከስ የምናደርገው። ከሀይሚዬ ጋር ተለያይቻለሁ። አሁን ቤኪ በአንድ ወሩ አልሐምዱሊላ ሄልፕ አደረገው። አሁን ደግሞ አንዱ ቤት ይሄዳል። ሀይሚ ማየት አልፈልግም። እንደዚህ ነው እንዴ? እዚህ መጋጨት እኮ አለ። ሰው እኮ ወልዶ ይለያል ውዶቼ። ይቅርታ፣ ሰው ወልዶ ይለያል፣ ወልዶ ይለያያል። ይቅርታ ግን ምንድነው ፈጣሪ ነው የሚያገናኘው የሚያለያየውም። ስለዚህ ሀይሚና ብሩክን ዳኒም ሶሲናም ሊያለያዩ አይችሉም። እናትና አባት ሊያለያዩ አይችሉም። ጥብቅ ነው የምናገረው። እኛ እንታገስ። የብሩኬ ደጋፊዎች ታገሱ፣ የሀይሚዬ ደጋፊዎች ታገሱ። እኛ እንረጋጋ። ዘር ለገበሬ በቪዲዮ ልክ አስተያየት ስጪ። አዎ ፕራንክ ነው። እህቶቼ እንዲረበሹ አልፈልግም እንዴ። ወላሂ ነው የምላችሁ። እኔ ሰው ሲጨነቅ ነው የምጨነቀው። አሁንም እስቲ ተረጋጉ። ይሄ ነገር የሚያልቀው ምንድን ነው? በሰላም ይታረቃሉ። ላይክ ፕራንክ ነው አይባልም። በድብስብስ አልቆ ነው የሚያልቀው። እና ሀይሚዬም 200 ሺህ ትግባ። ዳኒ እኮ ማሻላ 200 ሺህ ነው የቀረው። ምች 200 መሰለኝ የቀረው። እና በጣም ማሻላ ብያለሁ። ሄዶለታል። ይለቅ ይዘጋ። እና ዳኒ ስራህን ይስጥ። ገባ? ሀይሚዬ የቀልም ቢሆን እንደዚህ አይነት ነገር አትበል። ሀይሚዬ ማለት የብሩኬ ናት። እኔ ላንቺ ብዬ ለዚህ መጨለቅ እና ውዶቼ ካጠፋው ማፉ በሉ። ሁሌም ወዳችኋለሁ።